صلوا على محمد. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما نافعا متقبلا. اللهم أخرجنا من ظلمات الوهم والجهل إلى نور العلم والفهم. نويت الاعتكاف في هذا المسجد مدة بقائي فيه لله تعالى. الحمد لله رب العالمين، بل والحمد لله رب العالمين. نويت التعلم والتعليم والتذكر والتذكير والنفع والانتفاع والإفادة والاستفادة والحث على التمسك بكتاب الله وسنة رسوله والدعاء إلى الهدى والدلالة على الخير ابتغاء وجه الله ومرضاته وقربه سبحانه وتعالى. እስከ ዛሬ ደርሱ ስለ ሰላት፣ ስለ ጾም፣ ስለ ሐጅ፣ ስለ አኺራ ሲሆን ኸልቁ አልነበረም። ዛሬ ስለ ትዳር ሲባል ምን ነው ሙላ ለመስጂዱ صلي على الحبيب። እስከ ዛሬ ስለ አኺራ፣ ስለ ጀነት፣ ስለ ሰላት፣ ስለ ሰላት፣ ስለ ሐጅ ያ ሁሉ ሲቀራ ዛሬ ሙላ አለ ማለት ነው። المهم الله በቀልባችን የምናዳምጥና የምንሰራበት አላህ ያርገን። ዛሬ ኸልቁ በሙሉ የተሰበሰበው ላኢላህ ሁረ ልኢን ቢሆን ምን ሊሆን ነበር? ኸልቁ ዛሬ እንዲህ ብሎ የተሰበሰበው ሰው ለሁረ ጢን እንዲህ የተሰበሰበው صلي على الحبيب لا إله إلا الله سبحان الله. حياة الزوجية هي أنبياء سنة ነው ትዳር። ሪዝቅ የምትፈልግ በረካ የምትፈልግ ቶሎ አግባ። የድሮ አባቶችን ጠይቃቸው፣ ስታገቡ ስንት ነበራችሁ ሀብት በላቸው። አላህን ይዘው ነው ያገቡት። አግብተው ነው ሪዝቁን የሚፈልጉት። ገባችሁ? ኒካህ በዛ ነበረ ሪዝቅ። ሰው አግብቶ ተቅዋ መንገድ ራሱን ከሐራም ለመጠበቅ ስለሚያገባ አላህም ይረዝቀዋል። አግብተው ነበር ሪዝቅ የሚፈልጉት። አሁን ሳያገባ መጀመሪያ ብሩን ይፈልጋል። እሷም ብር ስለሆነ በ60 ዓመቱ ያገባና ጡት እየጠባ ልጅ ይሞታል። አይኮን አኺር ዘመን አኺር ዘመን ያ በፊትስ በ15 ዓመታቸው 16 17 20 ቶሎ ስታገባ ሀከዛ። ይሄ ምለው ላላገባሽው ነው። አማ ያገባህማ خلاص ወደ ኋላ ማርሽ የለውም፣ ወደፊት መሄድ ብቻ ነው። አልহামዱሊላህ እያልክ አልহামዱሊላህ እያልክ አወቀ ወደፊት መሄድ ብቻ ነው። ወደ ኋላ ማርሽ የለውም። ለባለ ትዳሮች 14 ንቁጣዎች አሉ። 14 ስንት እንጻፋቸው እንጂ ላገቡት ማለት ነው። አማ ያላገባህ ደግሞ በረካ ከፈለክ እናት አባት እያማከርክ እናትህን አግባ ትዳር ላይ ስትገባ። ሐታ አንተ ብትመርጥም 2-3 እናትን መሽውራ አድርጋት። የትኛዋ ትሻለኛለች? እናትና አባት ዱዓ ያረጉትን ስታገባ ሐያትህ ላይ በረካ ላይ ትወድቃለህ አሉ። እናት እንባቱን አስከፍቶ ያገባ ሰው ብዙ አይተናል፣ ትዳሩ ላይ ይቸገራል። የእናት አባት ዱዓ እንዲህ የእናት ዱዓ የተዘጋውን በር እንዲህ ያስከፍትልሃል። የእናት ዱዓ ከባድ ነው። የተዘጋ በርን ያስከፍትልሃል። ዱዓ አድርጋ መቃማቸው ትልቅ ስለሆነ አላህ ዘንድ እነሱም መሽውራ እያረግ ሀከዛ እህቶችም እንደዛው አባት እናት የመረጡት እነሱ የሚወዱት እዛ በረካ ላይ ይወድቃል ሰው ልጅ ማለት ነው። ፈሊያዳ እነዚህ 14 ንቁጣዎችን ሁላችንም እንጽፋቸዋለን። አራቱ ለእህቶች ነው። 10ሩ ለማን ነው? ለዘውጁ ነው። ባለ ትዳር ለሆነው ዘውጁ 10ሩ። በዚህ 14ቱ ከየት ነው የወሰዱት? ይሄ 10ሩን የወሰዱት ከረሱል ሰለላሁ ዐለይሂ ወሰለም ከሐያታቸው ከነዚህ አይነት ነው የወሰዱት። ጥሩ ሐያት ቤትህ ሰኪና ያለው ቤት እንዲሆን ፈይን ጽፈዋለን ሁላችንም። አንደኛው
يعني أن تحب زوجتك ባለቤቱን መውደዱ ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን ይወዱ ነበር። ይሄ መሐባ ኢህቲራምና አተሳሙህ ይሄ የቤትህ ሩክን አድርገው እንዴ ሩክን ከዛ ሰላም ለመኖር መሐባ ያስፈልጋል፣ መከባበር ያስፈልጋል፣ ይቅር መባባል يعني ቀልበህ ላይ ቂም የሚባል አትያዝ። ዛሬው ጨርሰው። አንድ አባት በጣም ስኬታማ ሐያት ያሳለፉ ልጃቸው ሲያገባ መጡልኝ አለ ቤቴ። ሁሉ መብሩክ ሲለኝ አባቴ መጡ አለ። የተማሩ ናቸው፣ አቂል ናቸው፣ ዲንም አደብም ላጲስና እርሳስና ወረቀት ይዘና አሉኝ አለ። እሱ ሙሽራ ነው እኮ ገና የለኝም ስላቸው ወርደህ ገዝተህና አሉኝ አለ አባቴ። መርሐባ አልኩ አባቴ ናቸው አለ። ሄጄ ገዛው አለ። እርሳስ አለ፣ ላጲስ አለ፣ ወረቀት ጻፍ አሉኝ አለ። እክቱብ አሉኝ አለ አባቴ። ምን ልጻፍ ስላቸው የፈለከውን ጻፍ አሉት። ጻፍኩኝ ዝም ብዬ። ከዛስ ሰርዘው አለ። መርሐባ ያነሳዋል። አሁንም ይጽፋል። አሁንም ሰርዘው ይሉታል። አሁንም እጽፋለሁ። ያ አቢ አላቸው አባቴ ሚስጥሩን ንገሩኝ አላቸው። መጽሐፍ መሰረት ምንድነው ሲሩ ጻፍ ከዛ ሰርዘው ይሉታል። መጨረሻ ላይ ምን ያሉኝ አለ ሰለላሁ ዐለ ሙሐመድ ትዳር ሐያት ማለት አሉት እንዲህ ነው አሉት። ያኒ ሁሉ ነገር ያኒ ማይመችህ ወላ ማይስማማ ስታይ እንዲህ ያነሳው መሄድ እንጂ ውስጥህ ላይ እንዲያየው እያልክ ከጻፍከው ከመጀመሪያ ሌሊት ጀምሮ መጣላት ትጀምራለህ። አንተም ሰው ነህ፣ እሷም ሰው ናት። አንተም ጎዶሎ ነህ፣ ታጠፋለህ። ወሰም ሀገር የሚያኖራችሁ ሁሉም ጥሩ ጎን እየተያየ የضعيف ጎኑ ጠቢዓ የሚሉት አለ። ጸባይ ትልቁ ይሄ ነው። ጸባይ ምን አይነት አህዋል ይሄን አጥንቶ ራስህን በዛ ፕሮግራም ማድረግ ነው አሉ። ትልቁ ደርስ ይሄ ነው። لهذا አንዳንድ በአደብ ያደጉ በፊት የነበሩ ታሪክ ላይ ሲናገሩ ገና የመጀመሪያ ሌሊት ላይ ምን ትለዋለች አሉ። ደፍተር ይዛ እህቶች ስሙ ይሄን ደፍተር ወረቀት ይዛ የመጀመሪያ ሌሊት ላይ أخبرني عن أشياء تحبها حتى أفعلها وعن أشياء لا تحبها حتى أتركها. أي أقل أي تربية أي الناس صدقت أي متودون ነገር ንገረኝ ከምግብ ይሁን ከምን ምትበቃ ምትወደውን ነገር ሁሉ ንገረኝ ልጻፈው እንደ ማኑዋል ልታረገው ነው ሐያቷ ላይ አይ ተርቢያ የምትጠላውን ነገር ደግሞ ንገረኝ እንዳልሰራው ትልና በቃ በዚህ ትሰራለች። መገጨት የለም። አንዳንዴ ቢመጣም ቀለል ያለ ነገር ነው። وهو هكذا لهذا ከመጀመሪያ ሌሊት ጀምሮ ስለሚሞላ እየሰረስከው ሄዳለኝ አለ አባቴ። እኔ የዛሬ በቃ ዛሬው ጨርሰው አውፍ ተባብለህ ምን ብለህ ያ አላህ እነዚህ አላህ የሚፈሩ ሰዎች የተቅዋ ያላቸው ትላልቅ ዑለማዎች ተርጀማቸው ላይ ማታ ሁሌ ባለቤታቸውን አውፍ ሳይሏት ተኝተው ያቆም ይላል። ለምን? እሷም ሐቅህን ለመሙላት ያስቸግራታል፣ አንተም ሐቅዋን ለመሙላት የሚያዋጣው አውፍ እየተባባልክ መኖር ነው። አይ አደብ ዓሊም ሆነው ሙፍቲ ሆነው ሳሊህ ሆነው ሁሌ ማታ አውፍ በይኝ ይሏታል አሉ። ለምን? ሰላት በሁሉ ነገር ነጃህ ወጥተው አኺራ በሷ በያዙስ እንደዛ እኮ አለ። አንዳንድ ሰው ሰግዶ ጾሞ ሐጅ ሄዶ ምን ብሎ ወይ በልጁ ይያዛል፣ ወይ በሚስቱ ይያዛል፣ ወይ በጎረቤቱ ይያዛል። ለዚህ አተድሩነ መኒል ሙፍሊስ የሚለው አላህ ይጠብቃል። فلهذا አንደኛ መሐባ ወልኢህቲራም ወተሳሙህ አውፍ መባባል ማለት ነው። ይሄ ወንዶች ላይ አንደኛው መሐባ መውደድ አለበት ማለት ነው። እድሜ ከሚያሳጥር ነገር ዑለማዎች ከጠቀሱት አንዱ ከምትጠላው ሰው ጋር መኖር ይላሉ። ሁለተኛ ሐሰድ እድሜ ያሳጥራ ይላሉ። ሐሰድ አላህ ይጠብቃል። ብዙ ሰው እንደ ልብስ ለብሶታል እኮ ልብሱ ነው ሐሰድ። አንዳንድ ሰው አላህ ያንሳበት፣ ከሐበሻም አላህ ያንሳው በሉ። ምን ወደደ አላህ ያርገው፣ የመሐባ አገር አላህ ያርግልን፣ ሐሰዱን አላህ ያንሳበት። ከምትጠላው ሰው ጋር መኖር ሐሰድ፣ በማይጠቅም ነገር ህይወትህን ማሳለፍ በሚጠቅም እንጂ ነው። ሶስት فلهذا አንደኛ ሑብ ያስፈልጋል። አዩሃ ዘውጅ መውደድ አለ በባለቤት። ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል። ሰለላሁ ዐለ ሙሐመድ።
ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል ይሄ መሐባ ከሚያመጣ ነገር አንዱ ይሄ ነው ቤት ውስጥ መጫወት ከልጆች ጋር መጫወት ከሷ ጋር መጫወት እሷን ማጫወት አንዳንድ ሰው አሁን ዘመናችን ላይ ሸክዋ ከሚያቀርቡት እህቶቻችን ባለትዳሮቹ ማለት ነው ለኔ ጊዜ የለውም ከኔ ጋር ለመነጋገር ለማጫወት ለምን ጊዜ የለውም ጀማዓ አለው እሱ እዛ ከጀማዓዎቹ ጋር ጨርሶ ተጫውቶ ምን ብሎ ቤት ይመጣል ቅሞ ከመጣ ደግሞ መርቅኖ ይመጣና እንከባበር ይላታል صلي على الحبيب ምን ይላታል አንተ ነህ እኮ መከባበር ያላወቅው አላህ ምን አጠፋች እሷ እኮ ቤት ነው ያለችው እንከባበር ምን ማለት እንከባበር አታናግረኝ እኮ ነው እስከ ፈጅር መርቃናው እስኪለቀኝ አታናግረኝ ምን አይነት خلق ነው ይሄ ምን አይነት በኒ አደም ነው ይሄ مفهوم يعني ቢያንስ 10-15 ደቂቃ ሁሌ ቤት ስትገባ ጊዜ ስትረሱ ቁጭ ብለህ እንዴት ዋልሽ እንዴት ነሽ ቀንሽ እንዴት አለፈ ማለያኒ እኮ ለምታወራው ማጫወት እሷን ሐሜት ወላ ጊባ ወላ ላ ላ ላ يعني እንዴት ዋላች እንዴት ነው ታማ ከነበረ ተሻለሽ ወይ እቺ 10-15 ደቂቃ ውስጥ ያለውን ነገር ታወጣለች ይኸው አንዱ ሲጠይቃቸው ዓሊምን ያ ብዙ ጊዜ እኛ የምንሰማው የኛን ሐቅ ነው ወንዶቹ የምንሰማው ብዙ ጊዜ ምን ነግራቸውም ይሄን ነው አንዱ ትልቅ ዓሊም ጋር ሄዶ የሱ ሐቅ ምን አለብኝ እስኪ ንገሩኝ ሲላቸው ይሄ ወንድሟን ትታን የመጣችው አባቷን እህቶቿን እናቷን ይሄ ሁሉ ተታለ ሄደችው አንተ ጋር አሉት እነዚህን ሁሉ ሆነላት አሉ ሞይ ከትንሽ ጊዜ በኋላ ይሄን ነገር እኮ والله ወንድሜ ቢኖር ያረጋግልኝ ነበር አንተ እያረከደለህ ማለት ነው ይሄን ነገር እያጓደልክ ነው ማለት ነው አባቴ ቢኖር እኮ ይሄን ሁሉ ማስረሳት አለብህ አሉ እነዚህን ሁሉ ሰዎች ሆነላት አሉ የምትደገፍብህ ማለት ነው ገባችሁ የምትደገፍብህ ተሐሙል المسؤوليه فلهذا ጊዜ 10-15 ደቂቃ መስጠት አለብህ ደግሞ ማዳመጥ ለማድ ምን ልመድ ማዳመጥ ሰማችሁ ሰለላሁ ዐለይሂ ወሰለም يعني አዳምጣት እንድታስተካክላት ወላ ሸርህ እንድታረገው ወላ ሐሺያ እንድታረግለት ኮል ለምታናገረው ሰው በስ አዳምጣት አንተ مفهوم ولا مفهوم ማዳመጥ ይሄ ከነሱ ጋር ብቻ አይደለም ብዙ ሰው መናገር ይችላል አሉ ማዳመጥ አይችልም አሉ ለአዳምጥ ተፋሲል ይወዳሉ ደግሞ ሴቶች በጠቢያቸው ተፋሲል ነገሮችን ሰፋ አድርገው እንዲማውራት ይወዳሉ አይጨነቅ እንዳትጨነቅ ማዳመጥ ይሄ ምን ያመጣል በቃ ያላትን ጭንቀትም ታጋራሃለች መሐባ ከሷው ከውድ ይፈጠራል مفهوم ወይላ መሐል ላይ ምን ይፈጠራል መራራቅ ይመጣል የቀልብ መራራቅ የሩህ የሰውነት ሳይሆን እዘን ሁለተኛው ከሚስቱ ጋር ይጫወታል ይቃለዳል ማለት ነው ይሄን እንተግበረው መሐባ ያመጣል ቤት ውስጥ ሶስተኛ ሚስቱን ይረዳል ያግዛል አላህ ይሄ ከሰይዳችን የተወሰደ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እንዲህ ቤት ቁጭ ብለው ይሄን አምጡልኝ ይሄን አድርጊው እንዲያድርጊ እንዲመሰሉ ያግዙ ነበር እኮ ቤት ነብይ አርሽ የዘመቱት እኛ ዛሬ مفهوم አንድ ትልቅ ሼኻችን ምን ይሉ ነበር ባለቤቴ ምግብ ሰርታ ስታመጣው አሉ ቆሜ ነው መቀበላት አሉ ነይ ሞሽ ቁጭ ብለህ ዛሬ ጨው በዛ እንዲህ በዛ ጌት መጣ ይሄ የነብያችን ሱና ይሄን እንደዛ ብለዋል ነብዩ በሐያታቸው ከተስማማቸው ይበሉታል ካልሆነ ይተዋሉ እንጂ በሐያታቸው ነብዩ ይሄ ነገር ጨው በዛው ሱከር በዛው ብሎ ያቆም ይሄ ምን ያመጣል መተጋገዝ መሐባ ያመጣል ወይላ ብዙ እህቶች አንድ ሸክዋ የሚያቀርቡት ምንድነው አሁን ባለቤቶቻችን እንደ ሰራተኛ ነው የሚቆጥሩን ይሄ ዙልም ነው ይሄ አዩሃ ዘውጅ ነብዩ ቢያዩህ ምን ይሉ ነበር ማገዝ ቤት ውስጥ እሷ ምግብ እየሰራች አይደል ቤት ሰራተኛ የለም እንበል ማሽን ውስጥ ያለውን ልብስ ምን አለ አውጥተህ ብትሰጠው ምን አለበት ምንም እኮ የለም ብትጠርግ ምን አለበት አንድ ብታግዛት ምን ይሄ ምን ያመጣል በቃ ነኝ የሚያግዘኝ ነው ብላ እሷም ከልቧ መሐባ ይመነጫል لكن አዛዥ ስትሆንስ ቤት ውስጥ እንዲህ አድርጊ ብለህ ስትል ከልቧ ተወደህም ናም ብር ካለህ ወላ ልጅ ካለ ለሰብር ታረጋለች ولكن حقيقة መሐባ ይመጣል መተጋገዝ መሐባ ያመጣል ማን ዝግጁ ነው እስኪ ለማገዝ ካሁን በኋላ ሁላችንም ያገባህን እንጂ ያላገባም ያነሳል
ወላጅን አግዝ አንተ ማንም አባት እናት ሚስቱን ይረዳል ያግዛል። ከዛ በኋላ ለሚስቱ ደግሞ ታማኝ ነው ማለት ነው። ታማኝ ለሚስቱ ታማኝ መሆን ይሄም ትልቅ ባህሪ ነው። አላህ ታማኝ አላህ ያርጋል። ይዘን አንደኛው ሚስቱን ይወዳል፣ ሁለተኛ ከሚስቱ ጋር ይጫወታል፣ ይቃለዳል፣ ሚስቱን ይረዳል፣ ያግዛል፣ ለሚስቱ ታማኝ ነው። ከዛስ ሚስቱን ያከብራል። እቺና ትልቋ ቅድም ያልናችሁ ቤት ሰኪና ያለው ቤትን ልብ ስትለው ይሄ ሶስት ነገር ታያለ እዛ ውስጥ መከባበር፣ መዋደድ፣ ይቅር መባባል። ይሄ ትዳር ሐያት ላይ ይሄ ሶስቱ ከሌለ እንዲሁ ያኒ ቤት ውስጥ አንድ ላይ ያሉ እንጂ የለም ሩሃቸውና ቀልባቸው ሶስቱ ከሌለ ይሄ ሶስቱ ከሌለ ለሁላችንም ይሄ ሶስቱን ቤታችን ላይ እንትከለው مفهوم ከሚያመጣ ነገር ይሄን ቤት ላይ ሐለቀተ ተዕሊም ወደ ዲን ሲመጣ ነው ሰውዬ ይሄ ሁሉ ነገር የሚገባው። አንተም የሱ ሐቅ የሚገባህ እኮ አላህን ስትፈራ እኮ ነው። አላህን ከፈራ እኮ ይገባሃል ሐቁ። እሷም አላህን ከፈራች ምን ይገባታል? ሐቅ ይገባታል የሱ። ወደዛ ወደ አላህ ፍራት የሚጠራው ደግሞ ቤት ላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሶስት ሐዲስም ቢሆን ሁሌ ማታ ሐለቀተ ተዕሊም የቤት ተዕሊም ማለት ነው። ሚስቱን ያከብራል። ኢህቲራም ከየት ወሰድነው ይሄን? የነብያችን ሐያት ይወስክ እንዴት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም? ምን ያህል ሰብር አድርገዋል? አንዴ ከአፋቸው ስድብ ወጥቷል ለሚስቶቻቸው? ላ ወላሂ። አንዴ ቀልብ የሚሰብር ነገር ተናግረዋል? ላ። አንዴ ተሳድበዋል? ላ ወላሂ። ከሳቸው ሐያተኛም እንውሰድ ማለት ነው ይሄን። ከዛ በኋላ ሚስቱን ያስተምራል። ሰለላሁ ዐላ ሙሐመድ። ይሄ ነው ትልቁ የምናጠፋበት ቦታ። ዓሊም ነህ አቅራት ቢያንስ ፍሩደል ዐይን ስለ ጣሃራዋ፣ ስለ ሐይዷ፣ ስለ ኒፋሷ፣ ስለ ተርቢየተል አውላድ የሚያስፈልገውን ማለት ነው። ይኸው አንድ ኪታብ አለ እዚህ ያላችሁት ለእህቶቻችሁም ለባለቤቶቻችሁ አደም በዳኒ መስጂድ ላይ ጁምዓ የምናስተምረው ኪታቡ ምንድነው? የተጻፈው ራሱ ትልቅ ዓሊም ሙፍቲ የጻፉት ነው ረሕመቱላህ ዐለይህ። التذكرة الحضرمية فيما يجب على النساء من الأمور الدينية ለሴት ልጅ ግዴታ ማወቅ ያለባት ከውዱአ ከጠሃራዋ ከባል ሐቅ ስለ ተርቢያው ስለ ሴት ልጅ በሐያቷ ማወቅ ያለባትን ከሐዲስ ከቁርአን ከሐዲስ ወስደው የጻፉት አንድ ኪታብ አለ። ጁምዓ ከ3 ተኩል እስከ 4 ሰዓት ተኩል ይቀሩታል እህቶች። እዛን ላካቸው ይሄን ኪታብ ከቀራች ስለ ልጅ ተርቢያ ታቀበታለች፣ ስለ ባሏ ሐቅ ታውቃለች፣ ስለ ጠሃራዋ፣ ስለ ሐይዷ፣ ስለ ኒፋሷ ሐያቷ ላይ የሚገጥማት ነገር ሁሉ በአንድ ኪታብ ላይ አዘጋጅተውት ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጻፉ። እንላካቸው እህቶቻችን። በሳምንት 1 ሰዓት ነው። በሳምንት 1 ሰዓት ከ3 ተኩል እስከ 4 ተኩል ባለው ሰዓት ማለት ነው። لهذا ሚስቱን ያከብራል፣ ሚስቱን ያስተምራል። ኢዘን ሚስቱን ያስተምራል ማለት ዓሊም ነህ አስተምራት። ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቅህ። ዓሊም ጋር ሄደህ ጠይቀህ ጽፈህ ንገራት። ሁለት አልቻልክም ይሄን ዒልም መጅሊስ ይዛት ሄድ። ሶስተኛ ይሄ ሁሉ አላደረክም ወጥተህ መማር አለባት። አስተምር አላስተምርም ትጠይቅህ ሄደህ ዓሊም ጠይቀህ ንገራት። አልহামዱሊላህ አሁን እንደ ድሮ መሄድም እኮ ብዙ አያስፈልግም። ስልክም እኮ አለ። ጠይቀህ የሚያስፈልጋት ለምን በጃህል እንዳትሰራ። መጨረሻው ሶስተኛ ወይ ዛት ሄድ ዒልም መጅሊስ። ሰርግ ቤት እንዴት ነው ዛሬ ሰፈል አወላል ስንሄድ ሰርግ ነገር ሲሆን ሰፈል አወላል ቁጭ ምንለው ዒልምስ ይዛት ሄድ እሷ ነው ዒልም መጅሊስ። መጨረሻው ካላ አንተ ይሄ ሁሉ ካላረክለት ወጥተህ መማር አለባት። ይዘን ማስተማር እንጂ ያው አንዳንዴ ሰለላሁ ዐላ ሙሐመድ ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሐያት ላይ አንድ ነገር አለ። ይሄን ልብ በሉ። ምንድነው እሱ? እዛ ባለችበት ቢያ ትዳር ሳትመሰርት ያላወቀችው ነገሮች ነበረ ማወቅ የነበረባት አልተማረችም ይሆናል ወይ ከቤት ማንም አላስተማራትም። አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ። መሆን የነበረበት አስተምረህ ካላረገችው እኮ ነው ይሄ ነገር አስተምረሽ የምትለው። አታውቀውም እኮ ትጣላና ውኡ ብለህ አንተ እሷ አታውቀውም፣ አላደገችበትም ይሄን ነገር። ለዚህ አይደል ፈዝፈር ቢዛቲ ዲን ተሪበት የዳክ ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ? ይሄ መከራውስ እንዳትወድቅ እኮ ነው። ዲን ያላት
فلهذا ማስተማር እነሱን አስተምር ገባችሁ አይደል ማስተማር እነሱን ያኒ የምታጠፋው ነገር የምትወደው ነገር ይሄ ነገር አልወደውም እኔ ይሄን ጠቢያ አይስማማኝም ይሄን ቀይሪው ዛሬ ቤት ስትሄዱ ያው ሰላም እንዲሆን የምትፈልጉ ሁለታችሁን ወረቀት ያዙ እስከ ዛሬውን ሰርዙት በቃ ዛሬ እንደተጋባ አድርጋ ያው ጭንቅላታችን ተርኪዝ የሚሉት ነገር አለው ተርኪዝ ማለት አንድ ነገር ላይ ስታተኩር ስለሱ ነገር ነው ፋይል የሚያወጣው ጭንቅላት አንድ ትልቅ የተዳር የሐያት አማካሪ ኢብራሂም አልፈቂ የሚባል ነበር ምስር አንዷ መጣ አለ ከባለቤቴ ጋር መፋታት ተፈልጋለሁ መለያየት ብላ መጣች አለ ልታማከረኝ ይሄን ስትለኝ አናግሯት አንድ ነገር አልኳት አለ እስኪ መጀመሪያ ስትጋቡ እንዴት ነበር እሱን ሐያት ወደዛ መለሳት ለካ ሐያታቸው በሙሉ መሐባ ላይ ነበር ነው መሐል ላይ ነው ጥሎ የመጣው የመሐባ ሐያት ላይ ጭንቅላቷን አዞራት ወደዛ ሐያት ሲያዞራት የባሏ ፈዳኢል ትዛላታሉ ለካ እንዲህ ማርጎልኛል እንዲህ ማለችና የተወሰነ ደቂቃ በኋላ ከነገራት በኋላ በቃ አልፈልግም መፈታት አለችኝ አለ ጭንቅላታችን ስለ አንድ ሰው መጥፎ ነገር ሲሰራ ቶሎ ብለህ ወደ ኸይር ካልወሰድከው ውስጥ ያለውን የድሮ ፋይል እያወጣ መጥፎ ነገሮችን ይደረድርልሃል ገባችሁ ይሄ خطر ነገር ነው ለዚህ ነው ሁሌ ሰው ልጅ አይብ ያለው ሰውም ሁላችንም አይብ አለን በሰላም ለመኖር ጥሩ ጎኖቹን አስፋውና አይቡን ስትረባሉ ወላ من ذا الذي ترجى سجاياه كلها كفى بالمرء نبلا أن تعد معايبه ሁላችንም እኮ አይብ አለብን ሁላችንም አንተም ካሚል አይደለም እሷም ጉድለት አለባት አውፍ እየተባባልክ ጥፋትን እየተራረምክ እንጂ በቃ እንዲነሽ እያለን እሷም እንዲነህ እያለች ነገሩ ይሰፋል فلهذا ያስተምራል ማለት ነው ማክበር እነሱን ማስተማር ከዛ ስንተኛ ደርሰናል አንድ ይወዳል ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል ለሚስቱ ታማኝ ነው ሚስቱን ያከብራል ሚስቱን ያስተምራል ስንተኛ ደረሰ ሰባተኛ ባረከላህ እዚህ ቀኝ ያሉት ማሻአላህ ሐይ ናቸው አላህ ሐይ አላህ ያርገን طيب ከዛ ምን ይላል አላሁ አክበር ሰሉ ዐላ ሙሐመድ ለሚስቱ ይዋባል አንደን ሲገርመዋል አሁን ወለሁነ مثل الذي عليهن ለሚስቱ ይዋባል ቤት መጣ አይደል ከስራ ታጠብ ሽቶ አለ ተቀባ እንዲ ሰው ሙሰላ خلي كده حلو كده مفهوم مواب بني ادم بطبيعتنا ውብ ነገር እኮ ይስበናል አይደል አንተ እንደምትወደው እንድትዋብ አንተም ተዋብ አሉ ايها الزوج ብዙ ሰዎች ትዳር ላይ አያውቁትም ይሄን ሲዋክ አድርግ ደግሞ ምን አድርግ ሲዋክ አንዳንድ ዑለማዎች ጋር ሲደርስ አንዳንድ መሳኢል ያሳፍርሃል ስትሰማው ራሱ አንዷ ባሏ የጥርስ ሐኪም ቤት ሲሄድ ለዶክተሩ አልቻልኩትም ለአላህ ብለህ ምከረው አለችው አፉን ሽታ ምን ብላ ትንገረው ኢማን ያላት ናት ሐያ ያላት ናት ምን ብላ ትንገረው ብሩሽ አርግ ተበለው እንደ ቤቢ ነው እንደ ሰውየው ህፃን ልጅ ነው እንደ ያለ ብሩሽ አርጉ ልተኙ ነው ይላ ተነስታችኋል አላህ ሰለላሁ ዐለ መሐመድ ገባችሁ አይደል ለአላህ ብለህ ንገርልኝ አለችው አሉ አላህ ነብያችን ቤት ሲገቡ ከምን ነበር የሚጀምሩት ማአነሁ ነብያችን ላባቸው እኮ ከሽቶ በላይ ይሸታል እኛን ሊያስተምሩን እኮ ነው ሁሉ ነገራቸው ነብዩ ሽቶ አይደሉ እንዴ እንደዛም ሆነው ሲዋክ ይጠቀሙ ነበር ገባህ ነዛፋህን ጠብቅ ሲዋክህን ተዋብ ያለህን ቆንጆ ልብስ ልበስ ሽቶህም ከምርጡ ሽቶህን ተቀባ እዘን ለሚስቱ ይዋባል ስንተኛ ነው አሁን 8 ሚስቱን ይችላል ይታገሳል ሰሉ ዐላ መሐመድ ይሄ ነው ዘመናችን ላይ አሁን ብዙ ትዳርን ያናጋ ያለው ሰብር የሚባል ነገር አለቀ ሰብር ባቡ ሰብር በፊት ሰብር ነበራቸው እስኪ አስታውስ የድሮ እናቶችን ዋሺንግ ማሽን የለ ልብስ ማጠቢያ የለ ቤቱ ትልቅ አይደል እኔ ይሄ ምቾት የምትለው ብዙ የላቸውም ግን 10 ልጅ 12 ልጅ 14 ልጅ አንድ ልጅ ታፋቸው ላይ እርጉዝ ሆነው እኮ ምግብ ሰርተው በጊዜ አባት መጥቶ በጊዜ ምሳ ይደርሰው ነበር አሁን 3 ሰራተኛ ቤት እያለ ሰውየው ምሳ አልደረሰም ብሎ ይቆጣል አኺር ዘመን አጂብ አይደል
አጂብ እኮ ነው። ሐቅ ነው አለ። ያው አላህ ይጠብቀን። ሐቅ ነው ብሏል። ያው ሁሉም ያው ቁስሉ ሲነካ ሐቅ ነው ይላል። ሰሉ አላ መሐመድ። فلهذا يعني ሚስቱን ይችላል ማለት ያው አንድ ነገር ማወቅ አለብን። የሴት ጠቢዓ የወንድ ጠቢዓ ይለያል። ጠቢዓ ንግግራችን፣ ነገሮችን የምናይበት አይነት እንደ ጓደኛ አይነት አንዳንዴ አትጠብቅ። መፍሁም። ለምሳሌ አሁን በወንዶች ዓለም ላይ ይሄንን ማን ነው እዚህ ጋር ቁጭ ያደረገው እንዲያስቀምጠው ካልክ ወንዶች ዓለም ላይ አብደላህ ይልሃል። ሴቶች ዓለም ላይ ይሄ ነገር ሊወድቅ ብሎ ትልሃለች። ምን ብሎ ሊወድቅ ብሎ እንዲህ ሆኖ አብደላህ ነው። ከዛ ማን ይሄን ሁሉ በያለ ይችላል ሰውየው። አሁን ጠቢዓ አለመተዋወቅ ጥል ያመጣል። አሁን ይሄ ዓለማቸው እንደዛ ነው። አንተ አሁን ተጋብዘህ ምሳ ትሄዳለህ የሆነ ጓደኛህ ጋር። አንተ የሚታይህ ወንድ ልጅ በአንድ ሰዓት አንድ ነገር ነው የሚያው። እሱ የሚያው ምግቡን ነው። መጋረጃውን አየኸው ትለዋለች። አሁን ተይ መጋረጃ፣ አሁን ምግብ እየበላን ነው። አሁን በሴቶች ዓለም ይሄ የተለመደ ነው። ሴቶች አንድ ላይ ሲሆኑ የተለመደ ነው ይሄ። አየሽው ጫማውን እንዲህ ወንድ ሌላ ነው ዓለሙ። እሱ ስለ ስራ ነው የሚያወራው። ስለ ስራው እንዲህ ሆኖ ያኛው መጋረጃው ምናምን ይሄ አያሳስበውም እሱ። መፍሁም። ይሄን ጠቢዓ አሁን የሴት አለማወቅ ምን ይመስለዋል? አደብ የሌላት ይመስለዋል። አደብ አንተን የሌለ መዝሀቡን አላገባህማ። መዝሀቡ እኮ ነው ይሄ። ለዚህ አይደል 2 ዓመት ታስረው አሉ ሁለት ሴቶች 2 ዓመት ታስረው ሲፈቱ ሳልጨርስልሽ ቂሳውን አለቻት አሉ። ሰሊ አለ الحبيب ምን ሳላረገው ቂሳውን ሳልጨርሰው ገባሽ? ይሄ ጠቢዓ አለማወቅ ምን ያረጋሃል? አደብ የሌላት ይመስልሃል። አደብ አይደለም። هكذا ይለያል። ኺጣብህ ለዚህ መቻል አለበት። በቃ ነገሩን ቻለው። ማን አስቀመጠው እዚህ ጋር እንዲህ ሆኖ ምን ብሎ አብደላህ በቃ ሰማህ አይደል? አብደላህ خلاص ተው አብደላህ፣ የቀረውን ተው። መፍሁም። ይችላል፣ ይታገሳል። 9ኛው ይሄ ለአብዛኞቻችሁ ሳይሆን ለአንዳንድ ሰው ነው የሚመለከተው። በሚስቶች መካከል ፍትሃዊ ነው። ይሄ ባለ 2 ሚስት ባለ 3 ነው የሚመለከተው። ይሄ ያው ካለህ እዚህ ውስጥ አላህ ከሰጠረህ ካለህ ያው ፍትሃዊ ሆን ማለት ነው። ፍትሃዊ ሆን ከአንድ በላይ ሚስት ካገባህ አድል ሳትዘልም ማለት ነው። ፍትሃዊ መሆን አለብህ። አማ አንዱን ከዘለምክ ጉድህ ነው አኺራ ላይ። ፍትሃዊ መሆን አለብህ። የመጨረሻ 10ኛው ሚስቶቹን አይመታም። ሚስት አይመታም። ነብዩ ሰለላሁ ዐለይሂ ወሰለም አንድም ባለቤቶቻቸው መተው አያውቁም። ፈኢምሳኩም ቢማዕሩፍ አው ተስሪሕ ሆነ በኢሕሳን አይን ያለ ኢምሳክ ቢማዕሩፍ አው ተስሪሕ። አሁን ኒካህ ላይ አላየኸውም ሰውየውን? አሁን ስንት አዛም የሚያደርግ ሚስቱን ኒካህ የታሰረለት ቀን ይኸው እስኪ ላኢላሃ ኢላላህ ወልይ መስሎ እንዲቁጭ ብሎ ዘወጅቱከ ፈኢምሳኩም ቢማዕሩፍ ኢምሳኩም ቢማዕሩፍ ማሻአላህ ስታየው خلاص ይሄ በቃ ወልይ ምን አውሊያ አላህ ነው ትላለህ። ቤት ሲገባ አላህ ራሱ ነው ትላለህ። ይሄ ቀቢል ያለው እዚህ ጋር ኧረ አላህ እንፍራ። ቤትም እኮ አላህ ያያል እኮ። ወይ በሰላም አኖራት ወይ በሰላም ተለይ እንጂ ዙልም። ለዚህ አይደል ከሰለፎች ሲጠየቁ ሴት ልጄን ብዙ ሰው ጠይቆኛል ለማን ልዳራት አላቸው። መሽሁራ ብዙ ሰው ጠይቋል ሴት ልጄን ለማን ልዳር ሲላቸው ሰሉ አላ መሐመድ ዘውጅሃ መን የተቂላህ አሉ ተዓላ إذا أحبها أكرمها وإن أبغضها لا يظلمها. أي هذا التقوى الله سفر أيه الله لم يفر دارات هالوت لمن حكمة وانتملكت سيودات إنكبا كباتال يا كبراتال بيتالات كان يبدلات لمن الله نفر الله نفر ما يبى سلام اللي أياتال أو تاكسوين ورال ሁለት ነገር ያደርጋል። ኪታብ እኮ የተጻፈ አለ። አንዳንዴ በሰብር ዊላያ እንደሚገኝ ታውቃላችሁ። يعني ለሷ ሰብር በማድረግ ትልቅ ደረጃ አላህ እንደሚሰጥ ታውቃለህ። ወልዓክስ هكذا አክሱም እንደዛው ሻም ላይ ገውጣ የምትባል አገር ሻም ላይ በሐቂቃ የተከሰተ ነው። ሱብሂ ሰግጄ ይላሉ አስካር አላህን ዘክሬ አስካር ላይ እንዲህ ተኛው አሉ። በህልሜ ነብዩ ሰለላሁ ዐለይሂ ወሰለም በህልሜ ያያቸዋለሁ አለ። ይሄን ቂሳ የተናገረው ሰው ሴቶች ደርስ አለ ሴቶችም አሉ። ደርስ መሃል ነብዩ ናቸው አለ። እገሌ ስም ይጠራሉ አለ። የአንድ እህት ስም አያውቃትም እሱ ስሟን ሐፈዘ። እገሌ የገሌ ልጅ የታለች ብሎ ይናገራሉ። አንድ እህት ሄዳ አጣቻትና የለችም እዚህ ከኛ መሃል
ተተፈضل እንድትመጣ ይጋብዟታል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መሃል ብንን ነብዬ ተነሳው አለ እቺን ህልም አይች የአላህ ነገር የመን ላይም አንዳንድ ትናንሽ ከተማዎች ላይ ሰው ሲሞት መስጂድ ነው የሚነገረው። ሰውም ትንሽ ስለሆነ ላኢላሃ ኢላላህ ሙሐመድ ረሱል ይባልና እገሌ ወደ አኺራ ሄዷል ቤቱ እዚህ ነው ሰብር ጀናዛ 10 በኋላ 10 ሰዓት ላይ መስጂድ ነው የሚነገረው ሐድረሞት። እዛም እንደዛ ነበር። ልክ ስነሳ ሰውየው የሚጠራው የእገሌ ልጅ ወደ አኺራ ሄዳለች ይላል። እዚህ በህልሜ የሰማሁት ድምጿ ማለት ነው ስሟን የሰማሁት። ቤት ሄጄ ባለቤቴን እነገሌ ጋር ለቅሶ አለ እስኪ ሂጂና ስሟን ከነብዩ አፍ ስለሰማው እስኪ ጠይቂ ምን ትሰራ ነበርች? እህቶች በደንብ አዳምጡ። ይሄን ምን አይነት ኸይር ብትሰራ ነው እስኪ ጠይቂያቸው አልኳት አለ። ሄደች አዘመ الله اجركم ሰብር ካለች በኋላ እሷ ያሰበችው በቃ ሌሊቱ ሙሉ ሰግዳ የምታድር ቀን ጾማ የምትውል በቃ ይሄ ኢባዳኛ የምናውቀው ኢባዳ ማለት ነው። እንዴት ነው እቺ የሞተችው እስኪ ኢባዳዋን ንገስ? አይ ብዙ እንደ ማንኛውም እህቶች ናት ምንም አዲስ ነገር የምትሰራው የላት ኢላ 5 ዓመት የሞላው ፍራሽ ላይ የተኛ ፓራላይዝ ሆኖ የተኛ ባል አላት አሉ። 5 ዓመት እሱም መخدም ነው አሉ ቤት ስራዋ። እህቶቿ መተው እዚህ ጋር ነው የሚገርመው። እህቶቿ መተው በጣም ደክመሻል ሐጅ እኛ እንችልሻለን ሐጅ ሂጂ በእኛ ወጪ ሐጅ ሂጂና ትንሽ አረፈምት ያለሽ አሏት አሉ። ለማን ልተው ባለቤቴን አለቻቸው አሉ። ልጆችሽ ይኸው ሴት ልጆች አለሽ አይደል ስትላቸው እውነታችሁን ነው አለ ሴት ልጆቼ ላኪን እንደኔ እንደሚስት አይሆንለትማ ሰውየው ማገላበጥ አለ ልብስ መቀየር አለ። የሚገርም ነገር ያለችን አሉ እህቶቹ ሐጂ عند قدم زوجي የኔ ሐጅ ይሄ ባለቤቴ እግር ስር እዚሁ ነው አለች። መካ አመለጣት የአላህን ውዴታ አገኘች አሉ። መዲና አመለጣት አሉ መሄድ صاحب المدينة ሪዳ አገኘች አሉ። አይ በአቅል አይደለም ዲን እኮ እንዲህ በአቅል ሳይሆን መከተል ነው። አንተም እንደዛው የታመመ አባት እናት ካለ በእነሱ ኸድመ ወይስ القرن በምን የደረሰው በእናቱ ኸድመ አይደል ለሷ ሰብር ስታረግ ለአላህ ብለህ ታክሰህ ልጆች አየህ በተርቢያ ያድጋሉ ልጆች በመሐባ ያድጋሉ። ተርቢያ ለሷ ለአላህ ብለህ ያ አላህ የሚገባት አይደለም እንዲህ ሰብር ማድረግ ግን ለአንተ ብዬ ነው ያ ረብ ያ ረሱል ሰለላሁ ዐለይሂ ወሰለም ያኒ አደራ ብለውናል። ስለ እህቶች አደራ እኮ ብለውናል። በሰላም እንደ ሰብር ያርግ ትላልቅ የአላህ ሰዎች እኮ ሰብር አድርገው አሳለፉት። ትዳር እኮ ሰብር ይፈልጋል። መፍሁም የዘና አስረኛው መምታት የለም። ይሄ ለወንዶቹ ነው። እነዚህ አራቱ ደግሞ ለእህቶች ነው። በደንብ እናዳምጥ እህቶች። ለእህቶች 4 ነገር ነው። ለወንዱ ስንት ነው? እቺ 4 ግን እንደ 10 ናት እኮ ስትፈሰል 4። አንደኛ አጣዓ መትከብደው ሆነ እቺ አጣዓ በሐራም እስካላዘዘሽ ድረስ ባለሽን መርሐባ ማለት በቃ በሐራም እስካላዘዘ ድረስ ያዘዘሽን ነገር መርሐባ በይው። ምን አለበት? ምን ይከሰታል መርሐባ ብትዩ? አንደኛ መርሐባ ማለት አንዳንዶቹ ይገርማቸዋል ተረስቶ ማለት ነው። ምን አሉ አንድ ዓለም አይሮፕላን ላይ በራችኋል አሉ። አወረናል አሉ። ፓይለቶች ካላችሁም እዚህ ገና ምን እንደሚለው መጀመሪያ ልትበር ስትል ዛሬ በካፕቴን ስሙ ይነሳል። አንድ ሰው ነው አዛዡ ወይስ 100 ሰው ነው የሚያዘው? ስንት ሰው ነው የሚያዘው? አንድ ሰው። አጠገቡ እኮ ሌላ እኮ ካፕቴን አለ። እዚህ ብዙ እኮ አይተናነሱም በኢልም በዚህ ካለው ላኪን እዚህ ጉዞ ላይ ማን ነው የሚያዘው? አንድ ካፕቴን። እንዴት ነው የሚያዘው? አይታችኋል። አሁን ልንበር ነው ቁጭ በሉ ይባላል። ቀጥታ ቁጭ ይላል አይደል? እንደዛ አደቡ። እስኪ እዛ ውስጥ ያለ ሰው አንድ ሰው እንዴት መርሐባት ይዋለሽ ብሎ ያውቃል? ኒዛም እኮ ነው ይሄ ኒዛም። የቤቱ ማናጀር እሱ ሆነ እንበል መፍሁም ወለሰ መፍሁም። አሁን ለሱ መርሐባ በማለት አጠገቡ ያለው ሆስተሶቹም መርሐባ በማለታቸው የተነሳ አይሮፕላኑ በሰላም በሩ አረፋሉ። ቢጣሉስ እዛ አሁን ልናርፍ ነው ላላላ አታርፍም አለው። እዚህ ያለው ተጣሉ ሁለቱ። ማን ሊከሰከስ ነው? በእነሱ ኺላፍ አንሰማህም አሉት። በር ዝጉ ሲላቸው እየበረረ ላላ እንከፍተዋለን አሉ። ሆስተሶቹ ከኋላ ያሉት ምን ሊሆን ነው? ይሄ አይሮፕላን ይገለበጣል፣ ያ ሁሉ ሰው ይሞታል አይደል? አሁን አንቺም ቤት ላይ እሱን መርሐባ አለማለትሽ ጠላቅ ይመጣል፣ ቤትሽ ይፈርሳል፣ ልጆችሽ የቲም ይሆናሉ፣ ተበትነው በስንት አዛ ያድጋሉ። መርሐባ ካልሽ ግን
አለቀ እኮ ነገሩ። ያለ ማናጀር የሚሄድ ካምፓኒ አይታችኋል ዱንያ ላይ? طيب ቤተሰብ ማለት እኮ ዱንያ ላይ ምርጥ ሰው እኮ እንዲወጣ ቤት እኮ ሲስተካከል አገር የሚስተካከለው እኮ ቤት ሲስተካከል ነው። እናት ስራዋን ስትሰራ አባትም ስራውን ሲሰራ ለሃዳ አባቶችን ሐቂቃ አባት አላህ ያርግልን፣ እናቶችም አላህ ሐቂቃ እናት አላህ ያርግልን። አንደኛው ጣዓ ነው። ሁለተኛ መታመን ታማኝ መሆን ሀብቱ ብሩንም ልጆቹ እሱ በሌለበት ተርቢያ ብሩ ላይም ሁሉ ነገር ራስሽ ላይም ታማኝ መሆን። ሶስተኛ ደስታውን መፈለግ። ይሄ ቤትሽን ኑር ያረጋዋል ከሰራንበት። አንደኛ መታዘዝ፣ መታመን፣ ደስታውን መፈለግ። ምን የሚያስደስተው ከምግብ ይሁን ከምን ይሁን ከሁሉም ነገር የሱን ደስታ መፈለግ። የመጨረሻው ፍቃዱን መፈለግ። ያኔ አንድ ቦታ መሄድ ስትፈልጊ ማስፈቅጂው ለባስ። ይሄ 14ቱ ኑቅጣ ከሰራንበት አላህ ምን ሰራበት አላህ ያርገን። ቤታችን ምን ይሆናል? ሰላም ይሆናል። ይሄ ከተናጋስ ያው 10 ኑቅጣ ለወንዶቹ ነው። 4ቱ ስለማን ነው? ለእህቶች መታዘዝ። አንደኛው ምን አለን? ወንዶቹ ላይ አንደኛው ምንድነው? መውደድ። ሁለተኛው ማጫወት ማቃለ። ሶስተኛው ማገዝ። አራተኛው ታማኝ መሆን። አምስተኛው ማክበር፣ እሷን ማክበር። ከዛስ ሚስቱን ማስተማር። ከዛ መዋብ። ከዛ ሚስቱን ይችላል ይታገሳል። ከዛ ፍትሃዊ መሆንና አለመምታት እነሱ። አራቱ ደግሞ ለእህቶች መታዘዝ፣ መታመን፣ ደስታውን መፈለግ፣ ፍቃዱን መፈለግ። ሌላው ይሄን ሁሉ የሚሰበስብልን ወዓሽሩሁነ ቢልማዕሩፍ የቁርአን ላይ ይሄን አኽላቅ የሚሰበስብልን ቅድም የቀረነው ቁርአን ላይ አላህ ሱብሓነሁ ወተዓላ ወዓሽሩሁነ ቢልማዕሩፍ በመልካምም ተኗኗሯቸው። በመልካምም ሐያትህም ማየት አለብህ። የምትኗኗረው በመልካም ነው ያኔ አላህ ባዘዘ ማለት ነው። ይሄን ሲናገሩ ሰለፎቹ ምን አሉ? ያኔ በመልካም መኗኗር ውስጥ ምን አለ እዛ ውስጥ ሲናገሩ ይሄን ስሙ። طيبوا أقوالكم لهن وحسنوا أفعالكم وهيئاتكم بحسب قدرتكم كما تحب ذلك منها ንግግራችሁን አሳምሩ። ይኸው መሐባ ከሚያመጣ ነገር አንዱ ይሄ ትዳር ሐያት ላይ ብቻ አይደለም። ሰው እንዲወድ ሰው እንዲያከብር ከፈለክ ከአፍህ ማር እንጂ እንዳይወጣ። ሁለት ሰዎች አንዱ ኸል ይሸጣል፣ አንዱ ማር ይሸጣል። ታውቃላችሁ ኸልና ማር? ኸል ምንድነው? ቁምጣጤ። ማር ማር ነው። የሚያጅበው ገበያ ያለው ኸል የሚሸጠው ሰው ጋር ነው። ቁምጣጤ የሚሸጠው የሚመረውን ማር የሚሸጠው ጋር ገበያ የለም። ገርሞት ይሄ ባለማሩ አጂብ ነው አለ። አና አቢዑል ዐሰል አለ። እኔ ማር እየሸጥኩ አለ። ይሄ ኸል ቁምጣጤ እየሸጠ ገበያ እዛ ነው ብሎ ጠየቀው አሉ። አና አቢዑል ዐሰል ወለይሰ ዒንዲ ዘባኢን ወአንተ ተቢዑል ኸል ወኢንደከ ዘባኢን ሲለው ሰሊ ዐለል ሐቢብ አንተ ተቢዑል ዐሰለ ቢሊሳን ሚን ኸል ወአና አቢዑል ኸል ቢሊሳን ሚን ዐሰል አሉ። እውነት ነው አለው። አንተ የምትሸጠው ማር እኔ ኸል ነው የምሸጠው አለ። ቁምጣጤ አንተ የምትሸጠው ማር ነው አለ። ግን በምን ምላስ ነው የምትሸጠው? በቁምጣጤ ምላስ አለው። እኔ የምሸጠው ኸል ነው በማር ምላስ ነው አለው። አያለን አላህ ሰው አላህ ያርገን። ሴቶች ቀልባቸው የምታገኘው በጆሮአቸው በኩል ነው። ሰሊ ዐለል ሐቢብ። ቀልቧን ትፈልጋለህ? በጆሮዋ በኩል ነው የምታገኘው። ወንድ ደግሞ በአይኑ በኩልና በሆዱ በኩል ነው አሉ። ሰሊ ዐለል ሐቢብ። ገባችሁ? መትኑ ወላ ሸርህ ይፈልጋል ወይስ ይበቃል? መትኑ ገብቶናል? خلاص በቃ ገብቶናል አሉ። مفهوم ولا مفهوم؟ فلهذا ሁሌ ምላስህን ማር ካረከው ጎጆ ቤት አይተሃል? ጎጆ ቤት ትኖርልሃለች በመሐባ። ምላስህ ማር ካልሆነ ቤተ መንግስት አይነት ትልቅ ቤት ቢኖር አትኖርልህም ካንተ ጋር በምላስህ። مفهوم ولا مفهوم؟ አላየሁም ሰውየው ማር ነው የምትሸጠው አለው፣ ግን ምላስህ ምንድነው አለው? ቆምጣጤ ነው አለው። لهذا اللسان አለው فهي اللسان لمن أراد فساحة وهي السلاح لمن أراد قتال على المشاعر. الله يوفقنا. الله يندنجنن بيت الله يعني በሰፋ ውለን አሉ። አንድ ሼኽ ናቸው ዱዓ አድርጉ ሲባሉ በሰፋ ውለው ነበር ቀን ማሻአላህ ተደስተው የቤቱ ትዝ አላቸው። ያ አላህ አሉት እንዲህ በሰፋ ውለን ቤት ስንገባ ከሚቀጠቅጥ ሐጃ አላህ ይጠብቀን አሉ። አላህ ይጠብቀን፣ አላህ ይጠብቀን፣ ሁላችንም አላህ ይጠብቀን።
درس رجم ነው አላህ ካለ ኢንሻአላህ ሌላ ቀንም እናደርገዋለን አላህ በሰማነው ምን ሰራ አላህ ያርጋል ያ ረብ ይኸውላ خلق እንግዲህ ዛሬ ትዳር ብሎ ነው የመጣው ያላገባውም ያግባ ያላገባውም ተقي ነقي የሆነች አላህ የምትፈራ ልጆችን በተርቢያ የምታሳድግ ሐፊዝና ዓሊም የሚወጣባት እንደዛ አይነት እህት ጋር አላህ ይግጠማቸው እህቶቻችንም ያላገቡትንም ጥሩ ትዳር አላህ ይግጠማቸው ያገቡትንም እኛንም አላህ የነብዩን አኽላቅ አላህ ያልብሰን ሴቶቻችን ሰይድና ኸዲጃ ሰይድና ፋጢማ ሰይድና ሐፍሳ ሰይድና ነፊሳ ሰይድና ራቢዓ የመሰለ አኽላቅ አላህ ያልብሳቸው ልጆቻችን ደግሞ ከሶሻል ሚዲያ ፊትና ከዘመኑ ፊትና ከመጥፎ ጓደኛ ፊትና ከትምህርት ቤት ፊትና አላህ ይጠብቅልን ቀልባቸው ላይ የቁርአንን መሐባ አላህ ይትከለልን ቁርአንን ምን ወድ አላህ ያርገን ልጆቻችንን ቁርአን የሚወዱ አላህ ያርጋቸው ሐፊዝ ተቂ ዳዒ ዓሊም አላህ ያርገልን ይሄ መስጂድም የሂዳያ መስጂድ አላህ ያርገው ለዓለም ይበቃ መስጂድ አላህ ያርገው እዚህ መስጂድ የኻደመ በሙሉ ከውኑ ይኻደመ ሁላችንም እዚህ ተሰበሰብነው አላህ ሰዒድ አላህ ያርገን የታመሙም አላህ ያሽራቸው የተጨነቀ ሁሉ ዛሬ አላህ ይፈርጀው በስራም ይሁን በማንኛውም حاجه اللهم حاجاتنا كثير وانت عالم بها وخبير ሁላችንም حاجه ለአላህ ትንሽ ነው ኩን ፈየኩን አይደል ኩን ፈየኩን ብሎ حاجው ስለሚሞላ حاجاችንን አላህ ይሙላልን ሁላችንም ቀልቡ ያለውን حاجه አላህ ይሙላልን የተጨነቀውንም አላህ ይፈርጀው የታመሙትንም አላህ ያሽራቸው ሐበሻን የአማን ነገር አላህ ያርግልን የሪዝቅ አገር አላህ ያርግልን የመዋደድ አገር አላህ ያርግልን ሐሰዱን አላህ ያንሳብን አላህ ይጠብቀን እኛንም አላህ ይጠብቀን ሙስሊሞቹንም ዓለም ያሉትንም አላህ ይጠብቀን ሐበሻም የሪዝቅ አገር ሪዝቁን አላህ ይክፈትልን ውጭ ለሪዝቅ ብሎ የሚንከራተቱትን በሙሉ አላህ እዚህ ሪዝቁን በር አላህ ይክፈትላቸው ለአላህ ብሎ ከተዋደዱ ሰዎች አላህ ያድርገን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ولا تجعله مشتبها علينا فنتبع الهوى اللهم طهر قلوبنا من النفاق وألسنتنا من الكذب والغيبة والنميمة ومن القيل والقال يا أرحم الراحمين اللهم نور قلوبنا وبيوتنا بنور القرآن اللهم نور قلوبنا وبيوتنا وقبورنا بنور القرآن زيالو حفاظ القرآن لعالم يبقوا الله يرقاቸው حافظ عالم داعي صالح الله يدرقاቸው ሁላችንም በሰማነው ምን ሰራ አላህ ያድርገን በሰማነው ምን ሰራ አላህ ያድርገን اللهم اجعلنا من عبادك المقربين اللهم اجعلنا من عبادك المحبوبين اللهم ارزقنا زيارة الحرمين الشريفين وارزقنا زيارة سيد الكونين والثقلين اللهم ارزقنا في الدنيا زيارته ويوم القيامة شفاعته وفي الجنة مرافقته يا أرحم الراحمين الله سيمسي مدرسام كنا قرنجافو كنا افتر سكولو الله يطبقلن የቁርአን መድረሶችን አላህ ይጠብቃቸው የቁርአን መድረሶቻችን አላህ ይጠብቃቸው እኛንም የቀረው ሐያታችን አላህ ይጠብቀን በኸይር የምናሳልፈው አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار وصلى الله على سيدنا محمد وعلى آله وصحبه وسلم اللهم صل